ተፋሰሱ ከ2 ሚሊዮን ሄክታር በላይ ስፋት አለው። ረግራጋማ የሳር ምድር፣ ሐይቆች፣ ደኖችና ወንዞችን ይዟል። በደቡብ አፍሪካዊቷ ቡርኪና ፋሶ ሰሜን ምዕራብ አቅጣጫም ይገኛል። ከ1000 በላይ የእጽዋት፣ ከ70 በላይ የአሳ፣ ከ400 በላይ የአዕዋፋትና ቁጥራቸው በርካታ የሆኑ ስጋ በልና ሳር በል እንስሳት መኖሪያም ነው። ልዩ ጥበቃ የሚደረግለትና በዩኔስኮ በዓለም ቅርስነት በተመዘገበው በዚህ ተፋሰስ ውስጥ አዳኝና ሰብሳቢ የሆኑት የባርሰዋ ጎሳዎች ብቻ ይገኛሉ። ታዲያ ይህ ድንቅ ስራ በቡርኪና ፋሶ የሚገኝ የኦካቫንጎ ተፋሰስ ነው። ጥንቅሩን አዲሱ አያሌው አዘጋጅቶታል። ዘመኑ ይርጋ ያቀርበዋል። የኦካቫንጎ ተፋሰስ መገኛው በደቡባዊ አፍሪካ በምትገኘው ቦትስዋና ሰሜን ምዕራብ አቅጣጫ ነው። ይህ ተፋሰስ አሸዋማ በሆነው የካላሪ በረሃ ተፋሰስ የተከበበ ነው። እጅግ በጣም ልዩ የሆነ ውብ መልክዓ ምድራዊ አቀማመጥ ያለው ይህ ቦታ በምድር ላይ ከሚገኙት ድንቅ ቦታዎች አንዱ መሆኑም ይነገርለታል። በዓለም ቅርስነት የተመዘገበው ይህ ተፋሰስ 2 ሚሊዮን ሄክታር መሬት ያህል ስፋት ያለው ሲሆን የኦካቫንጎ ወንዝና ገባሮቹን ተንተርሶ የተፈጠረ ልምላሜን ያደለው ድንቅ ቦታም ነው። ተፋሰሱ ለተለያዩ እንስሳት፣ እጽዋት፣ ነፍሳትና ሌሎችም መኖሪያ የሚሆኑ የተለያዩ ረግረጋማ ቦታዎች፣ ወንዞች፣ ጥልቀት የሌላቸው መለስተኛ ሐይቆችን፣ ውሃማ የሳር ምድሮችንና ጥቅጥቅ ያሉ ጫካዎችን በውስጡ የያዘ ድንቅ መልክዓ ምድርም ነው። ይህ ተፋሰስ በዋናነት የሕይወት እስትንፋሱን የሚያገኘው በዛው ሰርጎ ከሚቀረው የኦካቫንጎ ወንዝና ገባሮቹ ነው። ይህ ወንዝ ባይኖር ኖሮ ተፋሰሱ ሙሉ በሙሉ በረሃ ብቻ የመሆን እድሉ ሰፊ መሆኑም ይነገራል። በዚህ ተፋሰስ ውስጥ አልፎ አልፎ ከሚታዩት የተበታተኑ ሰፈሮች በስተቀር ብዙም የሚታዩ የመኖሪያ ቦታዎችና ነዋሪዎችም የሉትም። በስፍራው የሚገኙት ብቸኞቹ አዳኝና ሰብሳቢ የሆኑ የሰው ልጅ ቋሚ ነዋሪዎች የባሳራዋ ጎሳዎች ናቸው። በዚህም የተነሳ ተፋሰሱ እውነተኛ የተዘነጋ ምድር ይመስላል። ታዲያ ይህን ቦታ ማየት ለበርካቶች እንደ ልዩ ክብር ይቆጠራል። የኦካቫንጎ ተፋሰስ በዋናነት በሁለት ወቅቶችን ተከትሎ ሲታይ ልዩ ትርጉም ይሰጣል። ከአጎራባች ሀገራት ጭምር ከታህሳስ እስከ መጋቢት ባለው ጊዜ የዘነበው ዝናብ ውሃ ተጠራቅሞ ወደ ኦካቫንጎ ወንዝ ሸለቆ ይገሰግሳል። በመሆኑም ከግንቦት እስከ መስከረም ተፋሰሱ በከፍተኛ ሁኔታ በውሃ ይሞላል። ደሴቶቹም ያንሳሉ፣ ሐይቆቹም ይገዝፋሉ። በቃ ምን አለፋችሁ አካባቢው በውሃ ይጥለቀለቃል። ከዛ ቀጥሎ ከጥቅምት እስከ ሚያዝያ ባሉት ወራት የኦካቫንጎ ወንዝ እየቀነሰ ስለሚመጣ የውሃ መጠኑ ቢቀንስም ተፋሰሱ አካባቢ በሚጥለው ዝናብ ልዩ ልምላሜን ተጎናጽፎ ይስተዋላል። በዚህ ወቅት ኦካቫንጎ ተፋሰስ አብዛኛው ክፍሉ ደማቅ አረንጓዴ ይሆናል። በአንዳንድ አካባቢዎቹም ዓይንን በሚማርኩ አበቦች ይንቆጠቆጣል። የነባርና የስደተኛ ወፎች እንቅስቃሴም ልዩ ትዕይንት ነው። አሳ በማስገር ለመደሰትም ምቹ ወቅት ነው። ኦካቫንጎ ከመጀመሪያው አካባቢ ጠባብ ሲሆን በኋላ ወንዙ ወደ ተለያዩ አቅጣጫዎች እየተከፋፈለ ሲሄድ ተፋሰሱ እየሰፋ ይሄድና የሶስት ጎን ቅርጽ ይይዛል። ታዲያ በዚህ ተፋሰስ ውስጥ የተለያዩ የእንስሳትና እጽዋት፣ አዋፋት፣ ነፍሳትና ሌሎችም በብዛት ይገኛሉ። ከ1960ዎቹ ጀምሮ ጥብቅ በሆነውና በዩኔስኮ በዓለም ቅርስነት በተመዘገበው ተፋሰስ ውስጥ አንበሶች፣ ሌኦፓርዶች፣ ዝሆኖች፣ ጎሾችና ጥቁር አውራሪሶች በብዛት ይኖሩበታል። በተፋሰሱ እንደ ቡናማ ጠቃጠቆ ጅብ፣ አቦሸማኔ፣ የጫካ ውሾችና ሌሎችም አዳኞችም በየግዛቶቻቸው ይገኛሉ። ለእነዚህ አዳኞች ቀለብ የሚሆኑና ለምለም ሳር የደለቡ አጋዘኖች፣ ድኩላዎች የኦካቫንጎ ነዋሪዎች ናቸው። በአቅራቢያው ቀጭኔዎች፣ ጉማሬዎች፣ ዜብራዎች እና ሌሎችም በርካታ እንስሳት በጥብቅ ስፍራው የሚገኙ በመሆናቸው ለጎብኚዎች ልዩ መዳረሻ መሆኑ ይነገራል። በኦካቫንጎ ተፋሰስ ከ1000 በላይ የእጽዋት ዝርያዎች፣ ከ400 በላይ የሚሆኑ የአዕዋፋት ዝርያዎች የሚገኙ ሲሆን ለአካባቢው ልዩ ውበትን አላብሰውታል። በኦካቫንጎ ሸለቆ አሳ በማጥመድ የአዕዋፋትንና እንስሳትን የአዳኝ ታዳኝ እንቅስቃሴ በማየት ብቻ አይደለም መንፈስዎን የሚያድሱት። ከዚህ በተጨማሪም በጥብቅ ተፋሰሱ ውስጥ ከእንጨት በተሰሩ ባህላዊ ጀልባዎች በውሃ ውስጥ በመቅዘፍ ከቦታ ቦታ በመንቀሳቀስ የተለያዩ ነገሮችን መመልከቱ ልዩ ደስታን ይፈጥራል። በተፋሰሱ በተለይም ረግረጋማና ከፍ ባሉ አካባቢዎች በፈረስ ጀርባ በመሆን የተለያዩ የዱር እንስሳትንና እጽዋትን እየተመለከቱ መዝናናትም ሌላው የደስታ ምንጭ ነው። የኦካቫንጎ ተፋሰስ ለአዕዋፋት አፍቃሪዎችና ተመልካቾችም ተመራጭ ቦታ ነው። ምክንያቱም በቦታው ከ400 በላይ የአዕዋፋት ዝርያዎች ይገኛሉና። በሌላ በኩል ተፋሰሱን በአውሮፕላን ወይንም ሄሊኮፕተር ዝቅ ብለው በመብረር እየተመለከቱ መዝናናት ቅንጦት ቢሆንም ልዩ ስሜትን ያጎናጽፋል። አካባቢውን በደንብ ለመመልከት እድልም ይፈጥራል። ታዲያ የኦካቫንጎ ተፋሰስን ሲጎበኙ ለጎብኚዎችም ይሁን ለተመራማሪዎች የሚሆኑ ውብ ማረፊያዎች
በረግረጋማውና በውሃ በተከበበው አካባቢ የሚሆን ይገኛሉ። ከእነዚህ መካከል በ175 ሺህ ሄክታር የሳር ምድር ላይ የተንጣለለው የከዋራ ካምፕ አንዱ ነው። የወንዙን ዳርቻ ተንተርሶ በ125 ሺህ ሄክታር መሬት ላይ የተንሰራፋው የዱምታው ፓርክም የዱር እንስሳትን እንቅስቃሴን በደንብ ለመመልከት ምቹ የሆነ ቦታ ነው። የዥጋራ ሳፋሪ ሎጅና የሞምቦ ካምፕ በኦካቫንጎ ተፋሰስ ለመቆየት የሚያስችሉ ምቹ ቦታዎች ናቸው። በአጠቃላይ ከ60 በላይ ልዩ ካምፖች ለጎብኚዎች ተመቻችተዋል። ታዲያ ይህን ጥብቅና ክትትል የሚደረግበትን የኦካቫንጎ ተፋሰስ በዓመት በአማካኝ 100 ሺህ የሚደርሱ ጎብኚዎች እንደሚጎበኙት ተነግሯል። ቁጥሩ ሊያንስ የቻለውም አካባቢውን መጎብኘት የሚቻለው በገደብና በተወሰነ መጠን መሆን እንዳለበት ስለሚከለከል እንደሆነም ተጠቁሟል።